ሰላም ከአዲስ አስተማሪ ቃላ ፈንታው ነኝ። ዛሬ ስለ ኮሚኒኬሽን ወይ ደግሞ ስለ ተግባቦት ቁጥር እንዴት እንቆጥራለን እስከ 20 እንዴት እንቆጥራለን የሚለውን ነገሮች እናያለን። ካውንት ቱ ቲዮኒ ማለት እስከ 20 ድረስ መቁጠር ማለት ነው። ካውንት የሚለው ቃል መቁጠር የሚለውን ትርጉም ይኖረዋል በአማርኛ። እነዚህ እንደምታዩቸው በቁጥር ከ1 እስከ 20 ያሉ በእንግሊዘኛ ፊደላቸው ወይም ደግሞ በሌተር ሲጻፉ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ሶ የዚህ ለሰን ኮንሰፕቱ እንደዚህ እንድትቆጥሩ ነው። ስለዚህ ከኔ በኋላ ማለት ትችላላችሁ፣ እንደዚህ መውጣት ትችላላችሁ ማለት ነው። ስለዚህ አንድ ነገር መጨመራችሁ እነዚህ ከቲን ያሉባቸው ቲኔጀርስ እንላለን አይደለ? እነዚህ ነገሮች የመጡት ከምንድነው? ከ13 ዓመት እስከ 19 ዓመት ያሉ ህፃናት ወይም ታዳጊዎች ቲኔጀርስ ይባላሉ። ምክንያቱም ምንድነው ይሄ ስም የመጣበት ከቲን ከምትለው የመጨረሻ ሰፊክስ ነው ማለት ነው፣ ቅጥያ ነው ማለት ነው። 19 18 17 you see so መቁጠር እንችላለን። እነዚህ ቁጥሮች በዴይ ቱ ዴይ በሪል ላይፋችን ላይ ትልቅ ሚና አላቸው። ምክንያቱም እድሜያችንን መግለጽ እንፈልግ፣ ስንት ነገር እንዳለ መግለጽ እንፈልግ የምንገልጸው በቁጥር ስለሆነ ማለት ነው። ለምሳሌ እድሜ 19 ከሆነ እኔ ወይም ደግሞ ሌላ ሰው እድሜው 19 ከሆነ 19 ዓመቴ ነው ብሎ ለመግለጽ የግድ ቁጥር ማወቅ አለበት ማለት ነው። ስለዚህ 19 የሚል ቁጥርን ካወቀ በኋላ እኔ I am 19 years old ብሎ መግለጽ ይችላል ማለት ነው። ስለዚህ 19 ቁጥሩን ማወቃችን ምን ያክል ተጽዕኖ እንዳለው ከዚህ ሰንተንስ ላይ እናያለን ማለት ነው። ወይም አንድ ሰው እድሜውን እንደዚህ ብሎ መግለጽ ይችላል ማለት ነው። 18 ዓመቴ ከሆነ I am 18 ማለት እንችላለን። 20 ከሆነ I'm 20 years old ብለን መግለጽ እንችላለን ማለት ነው። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከA1 ክፍል 1 እስከ A1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastamari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። I am የሚል ፍሬዝ አስቀድመን ከዛ በኋላ ቁጥሩን እስካሁን እዚህ ከቆጠርናቸው ከዚህ መካከል ከሆኑ ቁጥሩን አስገብተን በቀላሉ መግለጽ እንችላለን ማለት ነው። I am 19 I am 18 I am 17 I am 16 ስፔሻሊ ቲኔጀር ከሆኑ በዚህ መግለጽ ይችላሉ ማለት ነው። ሌላው አሁንም እዛው ቁጥር ላይ ነን፣ ግን ሲንጉላር ኦብጀክትስ አንድ ኦብጀክት ሲሆኑ አንድ ብቻ ሲሆኑ ማለት ነው የምንገልጽበት ፍሬዝ ወይም ደግሞ ሀረግ there is ይባላል። ከይሄንን አስቀድመን ከዛ በኋላ ያለውን ነገር መግለጽ እንችላለን። አንድ ዓለም ወይም ደግሞ one world ከምንል ወይም ደግሞ መኖሩን ለመግለጽ እውነት መሆኑን ለመግለጽ there is one world ብንል በጣም ተመራጭ ይሆናል ማለት ነው። ስለዚህ ይሄ ፍሬዝ there is እና there are ፍሬዞቹ ምንድናቸው? መኖሩን የሚገልጹልን ናቸው። ሲንጉላር ወይም ደግሞ ነጠላ ኦብጀክት ወይም ደግሞ ብዙ ኦብጀክቶች ሲኖሩን የምንጠቀማቸው ሁለት የተለያዩ ፍሬዞች ወይም ሀረጎች አሉ። there is እና there are you see there is እና there are የሚባሉ ሁለት ሀረጎች አሉን። there is የምንጠቀመው አንድ ነገር ብቻ ሲኖር እሱ አለ ብለን ለመግለጽ እንፈልግ። ለምሳሌ እንደምናውቀው አንድ ዓለም ነው ያለው አይደለ? እሱን ለመግለጽ እንፈልግ there is one world እንላለን ማለት ነው፣ አንድ መሆኑን ለመግለጽ። ሁለት ነገሮችና ከዛ በላይ የሚሆኑ ነገሮች ካሉ ደግሞ ያው ፕሉራል እንደሆነ የታወቀ ነው። is ሳይሆን ፕሉራል verb to be are ከዜር አስከትለን there are 3 people in my family ከኔ ቤተሰብ ለምሳሌ 3 ሰዎች የሚኖሩ ከሆነ there are 3 people in my family ብዬ መግለጽ እንችላለን ማለት ነው። በእኔ ቤተሰብ ውስጥ 3 ሰዎች ወይም ደግሞ በቁጥር 3 ከሆነን እንደምታውቁት ብዙ ነው አይደለ? ሲንጉላር አንድ ነው። 3 ከሆነ ፕሉራል ነው። ለፕሉራል ኦብጀክቶች የምንጠቀመው ፍሬዝ ደግሞ there are ነው። ስለዚህ ከኔ ቤተሰብ ውስጥ 3 ሰዎች ካሉ እነዛን የምገልጽበት ፍሬዝ there are ነው። there are 3 people in my family ብዬ ገልጸዋለሁ ማለት ነው። ስለዚህ ካውንቲንግ ቱ ቶኒ ሪሌትድ የሆነ ኪውዝ እናያለን። ወደ ኪውዝ ስለ ቁጥሮች አይተናል። ስለዚህ አሁን ከቁጥር ጋር ሪሌትድ ያደረጉ ኪውዞችን እንሰራለን ማለት ነው። ስለዚህ ይሄ ብላንክ ስፔስ ነው። ምን ከነዚህ 4 ቃላቶች የትኛው ብላንክ ስፔስ ላይ ብናስገባው ትክክለኛ ትርጉም ይሰጠናል ብላችሁ ትሰራላችሁ ማለት ነው። እዚህ ጋር ደግሞ ምርጫ ነው A እና B choose the correct one ትክክለኛው ምረጡ። እዚህ ጋር ደግሞ fill the blank ብላንክ ስፔሶች እነዚህ ናቸው። እነሱ መሙላት ማለት ነው ፊል። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል
ከኤዋን ክፍል 1 እስከ ኤዋን ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ኦኬ I am blank years old ቅድም ስናይ እድሜያችንን ለመግለጽ ቁጥር እንጠቀማለን አይደለ? ስለዚህ I am ከዚህ መካከል ቁጥር የትኛው ነው? 2 13 14 most of the time የሁለት ዓመት ህፃን ልጅ እድሜ 2 ዓመት ነው ብሎ አይገልጽም አይደለ? ስለዚህ ፖሲቢሊቲው ማየት አለባችሁ ጥያቄ ስትሰሩ። ስለዚህ ብዙ ጊዜ እንደዛ ማይሆን ከሆነ 13 ነው የሚሆነው መልሳችን ማለት ነው። ስለዚህ I am 13 years old and I am dash England ከነዚህ እንግዲህ ከሶስቱ ኦፕሽን አይደለም እናየው። ከነዚህ ኦፕሽን የትኛው ትክክል ይመስላችኋል? ለዚህ ፊል English to I am English England አንልም መቼም አይደለ? I am English England I am to England ምን ማለት ነው? ትርጉም አይሰጥም አይደለ? I am 2 England ነው የሚሆነው። ትርጉም አይሰጣል። ማን ይቀረናል? from ቅድም በሌላው ለሰናችን እንዳየነው ከየት እንደመጣን ለመግለጽ from የሚል ወርድ እንጠቀማለን አይደለ? ስለዚህ I am from England ከኢንግላንድ ነው የመጣሁት ብለን ለመግለጽ ተጠቀምንበት ማለት ነው። ኦኬ I speak blank language blank and French look language ሲላል ኤስ አለች ፕሉራል ነች። ስለዚህ የምናመጣው ቃል ከአንድ በላይ ነው ማለት ነው። አክቹሊ የቀረችውም ቱ ነች። ቱና እንግሊሽ ናቸው። አሁን እዚህ ጋር ስለ ላንጉዌጁን የሚገልጽልን ቁጥር ነው የምንፈልገው። 2 ላንጉዌጅ 3 ላንጉዌጅ ብለን ነው የምንገልጸው። ያለው ቃል 2 ነው። I speak 2 language 2 ላንጉዌጆችን እናገራለሁ እያልን ነው ማለት ነው። ስለዚህ አሁን ለምሳሌ I speak English language አንልም። ለምን? እንግሊሽ አንድ ነው አይደለ? ስለዚህ I speak English language 2 ፕሉራል እና ሲንጉላር ነገር አመጣ አይሆንም። ስለዚህ 2 ላንጉዌጅ ነው የምናገረው የሚለው 2 ከአንድ በላይ የተጠቀምን ቁጥር እንገልጸዋለን ማለት ነው። ከዛ የመጨረሻው ብላንክ የቀረው አንድ ብላንክ ቀረን። የቀረው ቃል እንግሊሽ ነው፣ ግን ተስማሚ ነው ወይ ለዚህ ብላንክ የሚለውን እንየው። ዳሽ ኤንድ ፍሬንች ቋንቋ ነው አይደለ? ተመሳሳይ የሆነ ኤንድ የሚለው ቃል ራሱ የሚገልጽልን ሁለት የሚመሳሰሉ ነገሮችን ለማምጣት ስለሆነ እንግሊሽ ሶ አሁን ፊልድ ተሞልቷል። ይሄ ፓራግራፍ እነዚህ 2 ሰንተንሶች ተሞልተዋል። በአራቱ ቃላቶች ሞልተናል። ሳውንድ ወይም ትርጉም የሚሰጥ ከሆነ እንየው እንግዲህ I am 13 years old. I am from England. I speak 2 languages, English and French. ስለዚህ 2 ቋንቋዎች እናገራለሁ። እነሱም ቋንቋዎች እንግሊሽ እና ፍሬንች ናቸው የሚል የተሟላ ትርጉም ያለው ሰንተንስ መፍጠር ችለናል ማለት ነው። ሁለተኛው ምርጫ እንዴት እንመርጣለን? አሁን ቀደም እንዳየነው there are እና there is ሲንጉላር ኦብጀክት ለመግለጽ there is እንጠቀማለን። ከሁለት እና ከዛ በላይ ያሉ ኦብጀክቶችን ለመግለጽ ደግሞ there are ብለን እንገልጻቸዋለን ወይም ደግሞ መኖራቸውን እናሳያለን ማለት ነው። ለምሳሌ እንግዲህ ሲንጉላር ከሆነ there is፣ አንድ ከሆነ there is፣ ፕሉራል ከሆነ there are መጠቀም ነው። ምንም የሚያስቸግር ነገር የለም። look 12 months is this singular or plural? ፕሉራል ነው ወይ ሲንጉላር ነው? ይሄ 12 months ከሁለት በላይ ነው አይደል? 12 መንዞች እያልን ነው አይደል? ስለዚህ there are ነው ማለት ነው። ፕሉራል ነው ኤን እንመርጣለን። there are እንላለን ማለት ነው። ምክንያቱም ፕሉራል ኦብጀክትን መግለጽ ስለፈለግን ከሁለት እና ከዛ በላይ 12 ነው። እንግዲህ look 1 bedroom in my house አንድ ቤድሩም አንድ የአልጋ ቤት ነው ያለው ከኔ ቤት ውስጥ እያለ ነው። እንግዲህ አንድን ነገር መግለጽ ስንፈልግ there is እንጠቀማለን ብለናል። ስለዚህ የዚህ መልስ there is ነው የሚሆነው ማለት ነው። there is 1 bedroom አንድ አልጋ ቤት አንድ አልጋ ክፍል በእኔ ቤት ውስጥ አለ ወይም ደግሞ ይኖራል ብለን ገለጽንበት ማለት ነው። አንድ ስለሆነ there is ተጠቀምን። 12 months ብዙ ስለሆኑ there are ተጠቀምን ማለት ነው። የዛሬው ለሰናችን ይሄን ይመስል ነበረ። መልካም ጊዜ። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤዋን ክፍል 1 እስከ ኤዋን ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ።